የአምላካችን የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን ደግሞ ስለዚህ ቀን እጅግ አድርገን እናመሰግናለን እንድንገናኝ ፈቃዱ ስለሆነ። እኔ እንግዲህ ላለፉት 5 ወራት ሊሆን ይችላል ከእናንተ ጋር ያሳለፍነው ክረምቱ ሊገባ ሲል ነው የጀመርነው እና እግዚአብሔር ረድቶን እስከዛሬ ድረስ የእግዚአብሔርን ቃል መካፈል ችለናል። አምናለሁ በእኔ ድካም ምክንያት የሚቀርባችሁ በጣም ብዙ ነገር እንደሚኖር አስባለሁ። በዛው ልክ ደግሞ ትንሽም ቢሆን ብርሃን አግኝተን የሚቀጥለውን ጥናት ለማድረግ ደግሞ እግዚአብሔር እድልም እንደሰጣችሁ አምናለሁ። የሚቀጥለው ሳምንት ምዕራፍ 15 እና 16ን አንድ ላይ እንመለከትና የዚህ ጊዜ ትምህርታችንን የምንጨርስበት ይሆናል። እንደተለመደው እንቆምና የእግዚአብሔርን ቃል እናነባለን። አጭር ጸሎት ጸልየን ዛሬ ምዕራፍ 14ን እንመለከታለን። ግን ዛሬ ብዙ አላነብም፣ አንድ ቦታ ብቻ አነባለሁ፣ አንድ ቁጥር። ከዛ አጭር ጸሎት እንጸልያለን። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33ን አነባለሁ። እንደዚህ ይላል፣ እግዚአብሔርስ የሰላም አምላክ ነው እንጂ የሁከት አምላክ አይደለምና በቅዱሳት አብያተ ክርስቲያናት ሁሉ እንዲህ ነው ይላል። ደግሜ ያነባዋለሁ። እግዚአብሔርስ የሰላም አምላክ ነው እንጂ የሁከት አምላክ አይደለምና በቅዱሳንም አብያተ ክርስቲያናት ሁሉ እንዲህ ነው ይላል እግዚአብሔር ቃል። ምናልባት አስተውላችሁ ከሆነ አሁን ምዕራፍ 12ን 13ን 14ን በአንድ መልኩ ማየት እንችላለን። ስለ ጸጋ ስጦታዎች የሚናገርበት ቦታ ነው። ለምሳሌ የጸጋ ስጦታዎች የተሰጡንን የሚዘረዝርበት ቦታ ምዕራፍ 11 ነው። ምዕራፍ 12 ነው። ምዕራፍ 13 ላይ ደግሞ ይመጣና ባለፈው ሳምንት የተመለከትነው ስለ ፍቅር የተነጋገርነው ነገር ማንኛውም የጸጋ ስጦታ ከመንፈስ ቅዱስ የተሰጠን እግዚአብሔር ራሱ ያካፈለንን ያንኑ የጸጋ ስጦታ ፍቅር በሚባል መገልገያ ወይም ደግሞ ሳህን እስካላቀረብነው ድረስ ሁሉም ነገር ከንቱ እንደሚሆን ተነጋግረናል። በጣም ብዙ ሰዎች የሚሸወዱት ምንድነው ካላችሁ እግዚአብሔር ጸጋን እንደሰጣቸው ያውቃሉ፣ በጸጋ ግን ያለ ፍቅር ያገለግላሉ። ኦኬ አገልግሎ ሊሆን ይችላል፣ የሆነ ሰው ጠቅመው ሊሆን ይችላል። እግዚአብሔር ጋር ግን ባላቸው ግንኙነት ያገልግሎታቸው ሚዛን ላይ ሲቀመጥ ፍቅር የሚባል ሰብስታንስ ከጎደለው ያ ሁሉ አገልግሎት ከንቱ እንደሚሆን ተናግረናል። እንደ ሚዲዬተር ዛሬ በመነጋገረውና ባለፈው ደግሞ በተነጋገርነው መካከል ትልቅ መልህቅ የተቀመጠው ምንድነው ካላችሁ ፍቅር ነው። ፍቅር በራሱ የጸጋ ስጦታ አይደለም፣ ለሁሉም ሰው እንድንኖረው እንድንመላለስበት እግዚአብሔር የመከረን ወይም የሰጠን የባህሪ አይነት ነው። ነገር ግን የትኛውንም የጸጋ ስጦታ ፉርሽ የማድረግ አቅም አለው ፍቅር የሌለው አገልግሎት ማለት ነው። ስለዚህ ዛሬ የምንነጋገረው ደግሞ የጸጋ ስጦታዎችን ወይም እግዚአብሔር በመካከላችን ያፈሰሳቸውን የጸጋ ስጦታዎችን እንዴት መጠቀም እንዳለብን የሚናገር ነው ማለት ነው። በተለይ ደግሞ ዛሬ የምንመለከተው እንደ ማሳሰቢያ የምነግራችሁ በቆሮንቶስ መጽሐፍ ምዕራፍ 14 አውድ ነው የምንነጋገረው ማለት ነው። ሰምታችሁኛል? ስለዚህ አጠቃላይ በዋናነት የምንነጋገረው ስለ ልሳን ቢሆንም ልሳንን ግን ከዚህ ከቆሮንቶስ ምዕራፍ 14 ብቻ ተርጉመን መናገር አንችልም። ልሳን ሌላ ቦታ ጥቅም የዋለበት ወይም ደግሞ ሌላ ቦታ እንደ ትምህርት የተሰጠበት ቦታም ስለሚኖር እነዛን ሁሉ ዛሬ ማጠቃለል ስለማንችል የምናገረው ዛሬ በቆሮንቶስ መጽሐፍ ምዕራፍ 14 አውድ ነው። በዚህ መሰረት ነው የምንነጋገረው ማለት ነው። ባለፈው ምናልባት ነግሬያችሁ እንደሆነ የቆሮንቶስ ቤተክርስቲያን መሰረታዊ ችግር የጸጋ ስጦታ ችግር አይደለም። የጸጋ ስጦታ በመካከላቸው በጌታ መንፈስ ቅዱስ እንደወደደ እንዳፈሰሰባቸው መጽሐፉ ራሱ ይነግረናል። የቆሮንቶስ ቤተክርስቲያን መሰረታዊ ችግር ምንድነው ካላችሁ የተሰጧቸውን የጸጋ ስጦታዎች አጠቃቀም ላይ ግን በጣም መሰረታዊ ችግር ታይቶባቸዋል ማለት ነው። በተለይ ደግሞ ዛሬ የምንመለከተው የልሳን አጠቃቀማቸው በከፍተኛ ሁኔታ ችግር የታየበት ነው ማለት ነው። የመጀመሪያው ምናልባት ያልሰማችሁ ሰዎች ካላችሁ አንዳንድ መጽሐፎችን ሳነብ የቆሮንቶስ ቤተክርስቲያን አባላት መደበኛ የሰላምታ የውይይት ጊዜያቸውን ራሱ በልሳን ካላረግ ነው ብለው ያስባሉ። ሰላምታ ራሱ እንደዚህ ሰላም ስንባባል ለምን በልሳን ሰላም አንባባልም ይላሉ። አንዳንድ ሰዎች ገጥሞኝ ያውቃሉ እዚህ ሀገር ምናምን በጣም መንፈሳዊ መነቃቃታቸውን ለማሳየት በልሳን ሰላም እንባባል የሚሉ ሰዎች አጋጥሞኝ ያውቃሉ። ለቆሮንቶስ እንደዚህ ነው። እሱ ብቻ ሳይሆን ልሳን መናገርን የመጨረሻ የመንፈሳዊነት መገለጫ አድርገው ያሳዩ። አንድ ሰው በየትኛውም የህይወት ምልልስ ውስጥ ቢሆን ቢወድቅ ቢነሳ ሰው ባያከብር ፍቅር ባይኖረው ልሳን እስከተናገረ ድረስ ግን መንፈሳዊ ነኝ ብሎ ክሌም ያደርጋል። እኔ መንፈሳዊ ነኝ እሱን ለማሳየት ምን ያደርጋሉ? እኔ መንፈሳዊ ነኝ ብሎ ለማውራት ልሳን ይናገራሉ ማለት። ስለዚህ ጳውሎስ በምዕራፍ 14 የሚሰራው ምንድነው ካላችሁ ልሳንን ከአንድ የጸጋ ስጦታ ጋር ያወዳድረዋል። እና የሚያወዳድረው የጸጋ ስጦታ ምንድነው ካላችሁ የትንቢት የጸጋ ስጦታ።
የትንቢት የጸጋ ስጦታ ከልሳን ይበልጣል ብሎ ነው የሚከራከረው ማለት ግን እኛ አንድ የምናውቀው ኮንሰፕት አለ ምን የትኛውም ጸጋ ስጦታ ከየትኛውም ምን አያደርግም አይበልጥም ብለን እንነጋገራለን እውነት ነው የትኛውም የጸጋ ስጦታ ከየትኛውም ሌላ የጸጋ ስጦታ ላይበልጥ ይችላል አይበልጥም እንደው ግን ጳውሎስ የሚያወዳድርበት መሰረታዊ ምክንያት የት ነው ካላችሁ በጉባኤ መካከል ላለ ህብረትና አገልግሎት ትንቢት ከጸጋ ስጦታ የተሻለ አገልግሎት ይሰጣል ትንቢት እና ልሳን ዝም ብለው ተወዳድረው ይበልጣል አይበልጥም ሳይሆን ጉዳዩ እምንጠቀምበት ቦታ አንዱን ፈንክሽናል አንዱን ደግሞ ጥቅም የሌለው ያደርገዋል ማለት ነው ስለዚህ በጉባኤ መካከል ወይም በመነሰበሰብበት በእንደዚህ አይነት ጉባኤ መካከል ከልሳን በበለጠ ትንቢት ለቤተ ክርስቲያን ጥቅም ይሰጣል ብሎ ነው የሚከራከረው ማለት አሁን በደንብ ስሙ እና አለፍ ይያልን ኮምፓሪዝኑን እንመለከታለን ሲጨርስ ፍቅርን ተከታተሉ ነው የሚለው መንፈሳዊ ስጦታን ይልቁንም ትንቢት መናገርን በብርቱ ፈልጉ ይላል ማለት በመጀመሪያ ምን አድርጉ ነው የሚለው የቆሮንቶስ መጽሐፍ ምዕራፍ 13 ድምዳሜን ይነግረናል ፍቅር እንደዚህ ነው ካለ በኋላ ፍቅርን ተከታተሉ በደንብ ስሙ አንዳንድ ሰው አንዳንድ መንፈሳዊ ባህሪ ዝም ብሎ እንዲመጣበት ይፈልጋል አሁን አፍቃሪ መሆን ይፈልጋል መጽሐፍ ቅዱስ ፍቅርን ከፈለጋችሁ ነው የሚለው እሺ ፍቅርን ተከታተሉ ማለት ፍቅር ያለበት ቦታ ኢንቨስት አድርጉ ዋሉ በሌላ አንፃር ደግሞ ጥላቻን ፕሮሞት የሚያደርግ መለያየትን ፕሮሞት የሚያደርግ አንድነትን የሚያፈርስ ቦታ አቱ ማናችሁም ለምሳሌ ስለ ቤተ ክርስቲያን ህብረት በጣም ክፉ የሚወራበት ቦታ ከዋላችሁ ብታምኑ ባታምኑ የቤተ ክርስቲያን ህብረት እየደበራችሁ ነው ከእንደገና የቤተ ክርስቲያን ህብረት የቅዱሳን አንድነት በጣም ፕሮሞት የሚደረግበት ቦታ ከዋላችሁ ደግሞ እንደዛው ፍቅርን እየተከታተላችሁ ስለሆነ የፍቅር ነገር በመካከላችሁ እየመጣ ይሄዳል ማለት ግሩፕ ካላችሁ ኳየር ከሆናችሁ የጸሎት ቡድን ከሆናችሁ የምስክርነት ቡድን ከሆናችሁ ስለዛ ቡድናችሁ የሚወራው የፍቅር ነገር ከሆነ ፍቅራችሁ እየበረታ ይመጣል አንድ ሰው ግን ከመካከላችሁ ይሄን የሚያፈርስ ነገር ሁሉ የሚያወራ ከሆነ እሱን የምትከተሉ ከሆነ ቀጥሎ መፍረስ ይከተላችኋል ማለት ነው ስለዚህ ፍቅር የሚባለውን ጉዳይ ዝም ብሎ የሚፈስባችሁ ጉዳይ ሳይሆን ተከታተሉ ይላል ማለት ፍቅር ሊገኝ የሚችልበት ቦታ ተከታተሉ ሰሙኝ አሁን ኢትዮጵያ ውስጥ ላለው ኢንስቴቢሊቲ አለመረጋጋት ምንድነው ምክንያቱ ካላችሁ የምንከታተላቸው ነገሮች ናቸው የተለያየ ሚዲያዎች የተለያየ ሰዎች የተለያየ ቡድኖች ለአንድነት የማይረባ ነገር ሰው ደግሞ የማይረባ ነገር የመከታተል ድሉ ከፍተኛ ነው እሱም በጣም ስለሚከታተል በደንብ ስሙኝ መለየት እየበዛ መጣ አንድነትን ፍቅርን አብሮ መሆንን የሚሰብኩ ሰዎች ደግሞ የሚከተላቸው ሰው በጣም ትንሽ ነው ስለዚህ እኛ የምንከታተለው ነገር በህይወታችን ይሆናል ማለት ነው ልዩነታችሁን የሚያጎላ መጎዳታችሁን የሚነግር ከንትና ጋር መሆናችሁ በጣም ማይጠቅም እንደሆነ የሚነግራችሁ ሰው መስማት ይፈልጋል ይከታተላል ሲከታተለው የሚሆነው ነገር ምንድነው ካላችሁ መለያየት ነው ነገር ግን ፕሮሞት የሚያደርጉ በአንድነት ብንኖር እንኳን የኢትዮጵያ ህዝብ ይቅርና የዓለም ህዝብ በአንድነት ብንኖር ብሎ ፕሮሞት የሚያደርግ ሰው አይሰማም ጭራሽ ማለት ስለዚህ መጽሐፍ ቅዱስ ፍቅርን ተከታተሉ አሜን እስቲ በደንብ አሜን በሉ ከዛስ መንፈሳዊ ስጦታንም ተከታተሉ በተለይ ደግሞ ትንቢት መናገርን በብርቱ ፈልጉ ይላል ይሄ ቃል በጣም ብዙ ሰዎች ሲጠቅሱ ተሰማሉ መንፈሳዊ ስጦታ ይላል ትንቢትን መናገር በብርቱ ፈልጉ የሚለው ማለት በቆሮንቶስ መጽሐፍ ምዕራፍ 14 አውድ መሰረት ትንቢት ማለት አንድ ሴት አስቁሞ ወይም አንድ ሰውን አስቁሞ የሰራዊት ጌታ እግዚአብሔር የዛሬ ዓመት እንደዚህ ይሆናል ብሎሻል ማለት አይደለም ትንቢት አይደለም አላችሁ ይሄንንም ያጠቃልል ይችላል በዚህ አውድ መሰረት ትንቢት ማለት ማንኛውም በመንፈስ ቅዱስ መነሳሳት ለጉባኤ መታነጽ የሚሆን ነገር ሲመጣ ያንን ትንቢት አድርጎ ይቀበላል ማለት ሰምታችሁ በራስ አይደለም በሞቲቬሽናል ስፒኪንግ አይደለም በሳይኮሎጂ አይደለም በመንፈስ ቅዱስ በሆነ መነሳሳት ለጉባኤ አንድነትና ጥቅም የሚመጣ የትኛው መልእክት በዚህ አውድ መሰረት ትንቢት ተብሎ ይቆጠራል ማለት ለምሳሌ አሁን እኔ መጥቼ እያገለገልኳችሁ ያለውት በመንፈስ ቅዱስ መነሳሳት ከሆነ መንፈስ ቅዱስ ከሆነ የሚያናግረኝ ይሄንን እንደ ትንቢት መውሰድ ትችላላችሁ ማለት ለምን ፕሮሞት ያደርጋል ምን የጉባኤንና የቅዱሳንን አንድነት ፕሮሞት ያደርጋል ለጉባኤና ለቅዱሳን ደግሞ መታነጽ የሚሆን ጉዳይ ከሆነ ኢትስ ትንቢት ማለት
ስለዚህ ትንቢትን መናገር በብርቱ ፈልጉ ሲል መጽሐፍ ቅዱስ ተነስታችሁ የአንድ ሰው አያት ስሙን ምናምን ለመናገር በጣም ፈልጉ ማለት አይደለም። እምታመጧቸው እድል እግዚአብሔር ሰጥቷችሁ እንደዚህ ስትቆሙ እምታመጧቸው መልእክቶች ለጉባኤ መታነጽና አንድነት ጠቃሚ እንዲሆን ፈልጉ ማለት ነው። አሜን አትም ለምን እንደዚህ የማይሆንበት ሁኔታ አለ። አንዳንዶቻችን እግዚአብሔር በሰጠን እድል በጉባኤ መካከል መከፋፈል አድርገን ልንሄድ እንችላለን። አገልጋይና የሚገለገል ሕዝብ እንዳይከባበር አድርገን መሄድ እንችላለን። አንዳንዶቻችን ፖለቲካል ነገር ተናግረን ልንሄድ እንችላለን። ነገር ግን እዚህ ስትቆሙ አንድ ነገር በብርቱ ፈልጉ። ምን? ትንቢትን መናገር። ምን ማለት ነው? ለጉባኤ ወይም በፊታችሁ ለተቀመጠ ሰው መታነጽ የሚሆን ነገር ለማምጣት ማለት። ስለዚህ መታነጽ የሚሆን ነገር ያመጣ ሰው ጠቅላላ በዚህ መሰረት ትንቢት አምጥቷል ተብሎ ይነገራል ማለት። መዝሙር ሊሆን ይችላል። አንድ ሰው በእግዚአብሔር መንፈስ ተነሳስቶ ለጉባኤ አንድነትና መታነጽ ጥቅም የሚያመጣው መዝሙር ከሆነ ያንን ትንቢት ብለን መውሰድ እንችላለን ማለት ነው። በዛ ይሄን ትንቢት ከልሳን ጋር ያወዳድረዋል። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለም፣ በመንፈስ ግን ምስጢርን ይናገራል ይላል። አሁን ሰው እያወዳደራቸው ቆሮንቶሶች በጣም የሚመኩት በምንድን ነው? እንደዚህ በመንፈስ ቅዱስ ተነሳስተው ለጉባኤ በሚመጣ መልእክት አይደለም፣ በልሳን። እሺ በልሳን የሚናገር ሰው ለእግዚአብሔር እንጂ ለሰው አይናገርም ይላል። ይሄ በቆሮንቶስ መሰረት ይላችሁ። ዝም ብዬ ግሪኩን ልተውና በአማርኛ ልክፈልላችሁ። ልሳን በመጀመሪያ በሁለት ይከፈላል። ልሳን ቋንቋ ማለት ነው። ሂዩማን ላንጉጅ የሰው ቋንቋ የሆነ ሰው ነገር ግን ተናጋሪው ከዚህ በፊት ተናግሮት በአፍ መፍቻ የማያውቀውን ቋንቋ ሊናገር ይችላል። ይሄን የት ታገኛላችሁ ከተላችሁ ከሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ መንፈስ ቅዱስ መጥቶ በተከፋፈሉ ልሳኖች ሆኖ በደቀ መዛሙርቱ ላይ ሲወድቅ እነ ጴጥሮስ ተነስተው የተናገሩት የልሳን አይነት የሰው ቋንቋ ነው። ሰምታችሁ? ጴጥሮስ ግን ከዛ በፊት ያንን ቋንቋ ተናግሮት አያውቀውም። ለመግባቢያ ተጠቅሞት አያውቅም። በመንፈስ ቅዱስ ተሞልቶ ግን ሌሎች ሰዎች የሚናገሩትን ቋንቋ ተናገረ ማለት ነው። ሰምታችሁ? ያን ጊዜ አውዱን ማወቅ ከፈለጋችሁ የባለ 50 ሰሞን ስለሆነ አይሁድ ጠቅላላ ካለበት ተሰብስቦ ባለ 50 ለማክበር ወደ ኢየሩሳሌም ስለሚመጣ አይሁዶች ደግሞ በዓለም ተበትነው ነው የሚኖሩት። በሮማውያን ግዛት ስር ናቸው። ስለዚህ አንድ አይሁድ ቢያንስ 2 ቋንቋ ይናገራል። አንደኛ የራሱን ዕብራይስጥ ቋንቋ ቤተሰብ ያስተምረዋል። በሌላ አንፃር ደግሞ እዛ የሚገዛበት አገር የሚኖርበት አገር ያለውን ቋንቋ ይናገራል። ለምሳሌ እነ ጳውሎስ እንደዛ ናቸው፣ ይናገራሉ። ዕብራይስጥ ይናገራሉ፣ ከነገና የነበሩበትን የግሪክ ቋንቋም ይናገራሉ ማለት። ከዛ ለባለ 50 ሰዎች በተሰበሰቡበት እነ ጴጥሮስ ተነስተው የተለያየ ደቀ መዛሙርት ተነስተው በልሳን ተሞልተው ሲናገሩ የሚናገሩት እነዛ አይሁዶች ከተለያየ ቦታ ሲመጡ የተለያየ ቦታ ይነገር የነበረውን ቋንቋ በልሳኖቻቸው ተናገሩ። አናቃቸውም እንዴ? እነዚህ ሰዎች ያልተማሩ አይደሉምን? ከኢየሩሳሌም ወጥተው አያውቁም። ከኢየሩሳሌም ያልወጣ አንድ አይሁድ ከዕብራይስጥ ውጭ አይናገርም። ነገር ግን የተወለድንበትን የልጅነት ቋንቋችንን ምን ያደርጋሉ? ይናገራሉ። በዛ በልጅነት ቋንቋችን ደግሞ የእግዚአብሔርን ታላቅ ሥራ ያወራሉ ብሎ ተናገሩ። አንዱ መንፈስ ቅዱስ የሰጠን የልሳን አይነት ምንድነው ካላችሁ እኛ ከዚህ በፊት ኤክስፒሪየንስ አድርገን የማናውቀውን ነገር ግን የሰው ቋንቋ የሆነ እንናገራለን ማለት ግልጽ ነው። ሌላው ደግሞ እዚህ ምድር ላይ ምንም አይነት ቋንቋ ጋር ሪሌትድ ያልሆነ እግዚአብሔር ብቻ የሚሰማውና ምስጢርን የምንናገርበት ልሳን አለ ማለት። አሁን በብዙ ሰዎች ዘንድ የሚታየው ማለት እሱ ደግሞ ለሁለት ይከፈላል። አንደኛው የሚተረጎም ልሳን ነው፣ አንደኛው ደግሞ የማይተረጎም ልሳን። ሰማችሁ? አሁን በዚህ መሰረት ተመልከቱ። አሁን በግሪክ ብላችሁ ትንሽ ግራ ሊገባችሁ ይችላል ብዬ ነው። ስለዚህ በልሳን የሚናገር ሲል የነ ጴጥሮስ አይነቱን አይደለም። ምን አይነቱን ነው ከተባለ የሰው ያልሆነ የመላእክት ቋንቋ ተብሎ ለምሳሌ ምናልባት ምዕራፍ 13 ቁጥር 1 ላይ የተገለጠው ሊሆን ይችላል። ልክ እንደሱ አይነት ደግሞ የሚናገሩ ሰዎች አሉ ማለት። አሁን በደንብ ስሙ። እሱ ሰው ምንድነው የሚባያርቀው ሲባል ለእግዚአብሔር ምስጢርን ይናገራል፣ የሚያስተውለውም የለም። በመንፈስ ግን ለእግዚአብሔር ምን ያደርጋል? ምስጢርን ይናገራል። ስለዚህ ዝም ብላችሁ የምታጣጥሉት ቋንቋ አይደለም ልሳን። ልሳን በእውነት በመንፈስ ቅዱስ ተሞልታችሁ ከሆነ ለእግዚአብሔር ምስጢርን ማውሪያ መንገድ ነው ማለት። አሜን። ግን ከትንቢት ጋር እናነጻጽሩ ካላችሁ ትንቢትን የሚናገር ግን ለማነጽ፣ ለመምከር፣ ለማጽናናት ለሰው ይናገራል። አሁን
አንድ ሰው በልሳን መጥቶ በዚህ ጉባኤ መካከል ቢናገር እንደ ሰው ቋንቋ ካልሆነ የማይተረጎም ልሳን ከሆነ የሚጠቅመው ራሱን ነው የሚናገረው ለራሱ ነው ለጉባኤው ምንም ጥቅም የለውም እየሰማችሁ ትንቢትን ግን የሚናገር ትንቢት ማለት ምን ማለት እንደሆነ ቀድም ዲፋይን አድርጌላችኋለሁ ጉባኤውን ለመምከር አንደኛ ለመምከር ለምሳሌ እኔ አሁን በመንፈስ ቅዱስ ተነሳስቼ እየተናገርኩ ሆነ ምን እያረኩ ነው እየመከርኩ ነው ከእንደገና ለማጽናናት ሌላው ለማነጽ እነዚህ ከባድ ጉዳዮች ናቸው ሶስት ናቸው ሰው በጉባኤ መካከል ይመከራል ይጽናናል ይታነጻል ማለት እንዲህ ለማድረግ ይነገር በልሳን የሚናገር አንዳንድ ሰዎች እቺ አይሮኒክ ነው ይላሉ የምጽት ንግግር ነው ብለው ያስባሉ ራሱን ያንጻል ትንቢት የሚናገር ግን ጉባኤውን ያንጻል አሁን አወዳድሯቸው በልሳን የሚናገር ጥቅሙ ለማን ነው ከሆነም ለማን ነው የሚለው ለራሱ ትንቢት የሚናገር ወይም ደግሞ በመንፈስ ቅዱስ መነሳሳት እንደዚህ አይነት መልእክቶችን የሚያቀርብ ሰው ግን ለማን ነው ለጉባኤው መታነጽ አሁን ስሙ በልሳኖች ልትናገሩ እወድ ነበር ትንቢትን ልትናገሩን ከዚህ ይልቅ እወዳለሁ ማህበሩ ይታነጽን ንግግሩ ባይተረጎም በልሳን ከሚናገር ትንቢትን የሚናገር ይበልጣል አሁን የሚተረጎምና የማይተረጎም ልሳን አለ ብያቸዋለሁ አንድ ሰው በጉባኤ መጥቶ ትርጉም የሌለው የማይተረጎም ልሳን በመካከላችን የሚናገር ከሆነ ምንም አይጠቅምም ጥቅምም ካለው ለራሱ ነው በኋላ እንመጣበታለን ለራሱ ነው ነገር ግን ትንቢትን የሚናገር ሰው ጉባኤያችንን ያንጽልናል ያንጻል ስለዚህ ትንቢት የሚናገር በጉባኤ መካከል ከሆነ ልሳን ከሚናገር ሰው ይበልጣል ብሎ ይናገር እሺ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳን ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን ተጠቅማችኋል እልፍ ቃል በልሳኖች ዝም ብሎ ቢነግራችሁ ምን ተጠቅማችኋል አለ ጳውሎስ መጥቼ በእናንተ መካከል ካላስተማርኳችሁ ትንቢትን ካልተናገሩ ትምህርት ካልተናገሩ ዕውቀትን ካላካፈልኳችሁ አሁን መጥቼ በብዙ ልሳኖች ብናገር ምን ተጠቅማችኋል አሁን እንዴት እንደሚያወዳድረው ነፋስ የሌለበት ነገር እንኳን ዋሽንትም ክራርም ቢሆን ድምጽ ሲሰጥ የድምጹ ልዩነት ባይታወቅ በዋሽንት የሚነፋው ወይም በክራር የሚመታው መዝሙር እንዴት ይታወቃል አሁን ኪቦርድ የሚጫወተው ልጅ አንድ መዝሙር ምናቀው መዝሙር በሜሎዲ ቢለው አሁን መባሌ ምናምን ሲጫወት አይታችኋል ልክ ሲለው እኛ ይገባናል አይደል ከዛ አብረን መዘመር እንጀምራለን አብረን የሆነ ነገር ማለት ነው ለምን እሱ በሚያቀው በእውቀት ስላደረገ ነው ማለት ግን ምንም ትርጉም የሌለው እንዲ ቢያደርግ ረብሻ ከመሆን ውጪ ምንም አይነት የሜሎዲ ራሱ ጥቅም የለውም አሁን ልሳን እግዚአብሔር መንፈስ ቅዱስ የሚሰጠው የጸጋ ስጦታ ነው አሜን እስቲ በደንብ አሜን በሉ አቃለው የእናንተ ቤተክርስቲያን በዚህ እንደምታምና ማለት አሁን ብዙ ማለቃችሁ ጊዜ ስለሌለ ነው በልሳን ላይ ራሱ የተለያየ ቪው አለ በዚህ ዘመን የለም ብለው የሚያምኑ አሉ ግን እኛ እናምናለን ልሳን አለ ብለን እናምናለን ነገር ግን የልሳን አጠቃቀማችን ከቆሮንቶስ አሁንም የተሻለ አይደለም ኖ ልሳን የከበረ ስጦታ ነው አሜን አትም እኔም ደግሞ እናንተን ማሟሟቅ ማስነሳት በቃ ዋይ ማስባል ሲያቅተኝ ማመጣው የሆነ መሳሪያ አይደለም ቁጥር 13 ስለዚህ በልሳን የሚናገር በጉባኤ መካከል የሚናገር ከሆነ እንዲተረጎም ይጸልይ አሜን ምንም ያረግ በልሳን የሚጸልይ ከሆነ እንዲተረጎም ይጸልይ የሚጸልየው የልሳን አይነት የማይተረጎም ከሆነ በጉባኤ መካከል በልሳን አይጸልይ ለምን ካላችሁት ከሁላችሁ ይልቅ በልሳኖች እናገራለሁ እግዚአብሔርን አመሰግናለሁ ይላል ጳውሎስ በልሳን እንዳይመስላችሁ ጳውሎስ የሚናገር በልሳኖች በሌላ አነጋገር በሰው ቋንቋ የሚነገረውን የልሳን አይነት አቃለው ነው የሚለው የሚተረጎመውንም አቃለው ነው የሚለው የማይተረጎመውንም አቃል ከሁላችሁ ይልቅ በልሳኖች እኔ እናገራለሁ ስለዚህ ደግሞ እግዚአብሔርን አመሰግናለሁ
ልሳን ስላላችሁ እግዚአብሔር የተመሰገነ ይሁን። እስቲ አሜን በሉስ። ልሳን ስላላችሁ ከሁላችሁ ይልቅ በልሳን እናገራለሁ፣ በዚህም እግዚአብሔርን አመልካለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበሩ እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ብናገር እወዳለሁ። ሰምታችሁ? የፈለገ የልሳን ስጦታ ቢኖረኝ የፈለገ በልሳን የምናገር ሰው ቢሆን ማህበር መካከል ከመጣውና ለማህበር ጥቅም እግዚአብሔር ካቆመኝ እልፍ ቃላት በልሳኖች ከመናገር 5 ቃላት ብናገር ለእናንተ ጥቅም ነው። አሁን ቅድም እንዳልኳችሁ እኔ መጥቼ ላስተምር ነው። እሺ ምንም የማትሰሙትን ልሳን ይሄ እኮ ፌክም አይደለም፣ የእውነተኛ ልሳን ራሱ መጥቼ እሱን ለ30 ደቂቃ ብያችሁ ከመሄድ 5 ደቂቃ ቆሮንቶስ እንዲህ ይላል ብዬ ብሄድ ይሻላል። አሜን። እሺ ወንድሞች አቤት በአይምሮ ህፃናት አትሁኑ ይላል። ለክፉ ነገር ህፃናት ነው ሆኖ እንጂ በአይምሮአችሁ የበሰላችሁ ሁኑ ብሎ ይናገራል። የተሰጣችሁን የጸጋ ስጦታ ያለ አግባብ መጠቀም የአይምሮ ህፃንነትን ያሳያል ማለት ነው። እንግዲህ ይላል ቁጥር 22 አለፍ የምናገረው እንግዲህ ዛሬ ይሄን ጉዳይ መጨረስ ስላለብኝ ነው። እንግዲህ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም ይላል። አሁን የሚያወራው እዚህ ጋር ያኛው የሰው ቋንቋ የሆነው አሁን የሰው ቋንቋ የሆነ እንግዲህ በልሳኖቻችን ላይ ያለን ትምህርት አብዛኛው ጊዜ በሰዎች ቴስቲሞኒ ላይ እየተመሰረተ ነው። ጥሩ ነው። ከሰዎች ምስክርነት አንድ መንፈሳዊ መነቃቃትን ማግኘት በጣም ጥሩ ሆኖ ሳለ እንደ ዶክትሪን ግን አትቀበሏቸው። አንዳንድ ነገሮች ማለት ሰምታችኋል። አሁን ትናንት አስተምር ነበር አንድ ቦታ ስለ ልሳን ነበር የምንማረው። እዚህ ቢሾፍቱ አካባቢ ነው ማስተምራቸው እና ሳስተምራቸው ምናልባት ምዕራፍ 12 ላይ አይታችሁ እንደሆነ እግዚአብሔር የጸጋ ስጦታ ሰጥቷል ይልና ለአንዱ በልሳን መናገር ይልና ለሌላኛው ደግሞ በልሳን የተናገረውን መተርጎም ይሰጠዋል። አሁን ስሙ። ከዛ የሚተረጎም ልሳን ሰምታችሁ ታውቃላችሁ? ብዙዎቹ አልሰማንም አሉ። አንድ ሰው ግን እንደዚህ አለኝ፣ አንዳንድ ሰዎች እንደዚህ ያደርጋሉ አለ። እሺ በልሳን ይናገሩና አለ ራሳቸው ከተናገሩ በኋላ በልሳን አሁን የተናገርኩት እንዲህ ማለት ነው ብሎ ይተረጉሙልናል አለ። እና ጥያቄ አለኝ አለ። ምንድነው ጥያቄ ነው? ሰውየው ራሱ የሚተረጉመው ከሆነ ትርጉሙን ካወቀው ምን በልሳን አናገረው? በቃ በቀጥታ በቋንቋችን አይነግረንም ወይ? እኔ ገብቷችኋል? በጣም ክሪቲካል ነው። ስለዚህ ራሱ ስጦታ የተሰጠው መጽሐፍ ቅዱስ በደንብ ካያችሁ በልሳን የሚተረጎም ይናገራል፣ መተርጎም ደግሞ የተሰጠው ሰው አለ። በጉባኤ መካከል የሚተረጎም ባልሆነበት ጉባኤ መካከል በልሳኖቻችሁ ምን አታድርጉ ነው የሚለው ጳውሎስ። አትናገሩ። ከተናገራችሁ ራሱ የሚለው ለራሳችሁ በሚሰማ ድምጻችሁ ዝቅ አድርጋችሁ ተናገሩ። እሱ ብቻ አይደለም፣ የሚተረጎም ልሳን ራሱ ተሞልታችሁ ከሆነና ካለ በጉባኤ መካከል በተራ ይናገሩ። ስንት ሰዎች ይላል? 3 ሰዎች። አሁን 3 ፍጹም ቁጥር ልናደርገው አንችልም። ያኔ የነበሩ ሰዎች ትንሽ ስለሆኑ ለ3 ሰው ድል ሊሰጥ ይችላል። እሺ እኛ በዛ እንላለን፣ ለ10 ሰው ድል ሊሰጥ። ከዛስ 10ሩም በተራ ይናገሩ። በምን አልኳችሁ? በተራ። በሌላ አነጋገር አንዳንድ ሰዎች የሚያሳብቡት ምንድነው ካላችሁ እኔ ራሴን መቆጣጠር አልችልም። መጽሐፍ ቅዱስ ሰው ከተመረጠ በተራ መናገር ከተቻለ መቆጣጠር ይቻላል ማለት። አሜን። እስቲ አሜን። አንድ ሰው ሲመሰክር የሰማሁት ልንገራችሁ እና አንዴ በጌታ ሆንኩና አለ፣ ግን የመጠጥ ሱስ አልተወኝም ነበር አለ። መጠጥ እንደዚህ ቸርች ሄዳለሁ መጠጥ። ከዛ በኋላ እኔ እኮ መንፈስ ቅዱስ በጣም ታጋሽ አምላክ መሆኑ በዚህ ነው የማውቀው ማለት ነው። ብዙ ስህተቶቻችንን እኮ በመንፈስ ቅዱስ ነው የምናላክከው። እና ስመጣ አንድ ቀን ሰክሬ አለ እመጣለሁ አለ። ከፊት ከቤት ለቤት ተበትነው ቅዱሳን ሲመጡ አየዋል። ከዛ እንገዳገዳለሁ እና ትንሽ ይታወቀኝ ሰው ልሸጉዳቸው ብያለሁ በልሳን ተናገርኳል። ሰብሮን እኮ ራባና ምናምን መንፈስ ቅዱስ ብለው አለፉ። አንዳንዶቻችን ፐርሰናል ዊክነሳችንን ነው በመንፈስ ቅዱስ ስጦታዎች የምናሳብበው። ሰምታችሁ? በጉባኤ ቅድም ያነበብኩላችሁ መጣበት ቃል አለ። እግዚአብሔር የሥነ ሥርዓት አምላክ። ለምን አሜን አትሉ? የሚበጠብጥ የሚያውክ ለሌሎች ኮምፎርት የማይሰጥ ነገር በጉባኤያችን መካከል በጸጋ ስጦታዎች አሳባችሁ አታድርጉ።
የከበሩትን የጸጋ ስጦታዎች እንደ ተራ ነገር ታስቆጥሯቸዋላችሁ። በልሳን መናገር የመንፈሳዊነት ጥግ አይደለም። ከዛ በላይ የእግዚአብሔር መሆናችንን የሚያሳዩ የህይወት ሥርዓቶች አሉ ማለት ነው። አሜን። እንግዲህ ማህበሩ ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉምን ብለውናል። አይሉም አይደል ብለውናል። ከዛ መተንኛ ሁሉም እንላለን። ከዛ የማያምን ሰው በጉባኤያችን መካከል ይመጣል። ከዛ ግራ ይገባዋል። እሱ ብቻ አይደለም ያመኑ ሰዎች ራሱ ሳይቀሩ ይሰናከላሉ። አሜን። እስቲ የሚሰማኝ ሰው ቅዱሳን መጨረሻ ላይ ጳውሎስ የሚመክረው ምንድነው ካላችሁ በልሳን ከመናገር አትከልከሉ ነው የሚለው። ማንም የበጠት ላይ ትምህርት ቢያስተምራችሁ ችግር የለም። ልሳን እግዚአብሔር በእውነት ሰጥቷችሁ ከሆነ ከመናገር አትከልከሉ። ነገር ግን የተሰጣችሁ ያዘ የጸጋ ስጦታ ለሌሎች መረበሽ ምክንያት መሆን የለበትም። የማይተረጎም ከሆነ ጉባኤውን ስለማያንጽ በጣም ዝቅ አድርጋችሁ ድምጻችሁ ለራሳችሁ በሚሰማ መልኩ መጠቀም ትችላላችሁ። እንደው እግዚአብሔር ቢረዳ ሌላ ጊዜ እንማራለን ይሄን ጉዳይ። አሁን ስሙ ሁሉ ትንቢትን ቢናገሩ ወዳሉ ግን በጉባኤያችን መካከል አንድ ሰው ቢመጣ ሁላችን በመንፈስ ቅዱስ ተሞልተን ትንቢትን የምንናገር ቢሆን በሌላ አነጋገር የሚያንጽ ነገር የምንናገር ቢሆን ያ ሰውዬ ተሰናክሎ አይደለም የሚሄደው ታንጾ ነው የሚሄደው። እኔ ልንገራችሁ ሰው በመንፈስ የሚሆንበት ቦታ ይገርመኛል አንዳንዴ። አሁን ሰው እስቲ እግዚአብሔር እናመሰግናለን ሲል ቱሳም ኤክስቴንት ጥሩ ነው ሰው እግዚአብሔር ሆይ ተመስገን ከዛ በጣም ቢጮህ ራሱ ምን ነው ጮህ ምናምን ካላችሁ መንፈስ ቅዱስ ነው ምናምን ይላችኋል። እስቲ ሰው ንስሐ ሲገባ ድምጹን ሰምታችሁ ታውቃላችሁ? እኔ ሌባ ነኝ፣ እኔ አጭበርብሬ ነው የመጣሁት፣ እኔ እንዲህ ወድቅ ያለው ብሎ ሲናገር መንፈስ ቅዱስ የለም እንዴ? ያኔ ጸጥ ድምጹን አያሰማህም። ለምን? ገመናው ነው የሚናገረው እንድትሰማበት አይፈልግም እንዴ? ንስሐ በመንፈስ ቅዱስ አይደለም የሚጸልየው? የንስሐ ጊዜ በስጋ ነው። በምንድን ነው የምንጸልየው? በመንፈስ። ምስጋና በምንድን ነው? በመንፈስ። ሰይጣንን ስንገስጽ በምንድን ነው? በመንፈስ። ሰይጣን ሲገስጽ እንቧ ከረዩ፣ ንስሐ ስንገባ ጸጥ። ሁማን የሰው ጥበብ ነው ማለት ነው አንዳንዱ የምናደርጋቸው ነው። እሺ ስርዓት ስላለው አምልኮ ትንሽ እንነጋገር። ቁጥር 26 እንግዲህ ወንድሞች ሆይ ምንድነው በመተሰበሰቡት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይሁን። የሚተረጉም ባይኖር በማህበሩ መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር ይላል። በልሳን የሚናገረው ሰው የሚተረጉም የለም? አዎ። ልሳን አይተረጎም? አዎ። በማህበሩ መካከል ዝም ይበልና ለራሱና ለእግዚአብሔር ምን ያድርግ? ይናገር። ምክንያቱም ይሄን ቋንቋ የሚሰማና የሚተረጉም የሚያውቅ ማን ነው? እግዚአብሔር ነው። ስለዚህ በስነ ስርዓት ሆኖ ለራሱና ለእግዚአብሔር ምን ያድርግ? ይናገር። እኔ ልምከራችሁ ልሳኖቻችሁን ዝቅ አድርጎ ማንንም በማይረብሽ መልኩ መናገር ይቻላል። አሁን ግን በኢትዮጵያ ቤተክርስቲያን ነግሬያችኋለሁ። በቃ ፕራክቲስ ተደርጓል። አሁንም ባይዘው ይሄንን ብናደርግም የሚሰናከል የለም። እንደምንም በጉልበት አስለምደነዋል። አትሰናከል ብለን በቃ አስለምደነዋል። እሱ ብቻ አይደለም። ነቢያትም ሁሉ 2 ወይም 3 ሆነው ይናገሩ፣ ሌሎችም ይለዩዋቸው። ሌሎች ምን ያድርጓቸው? ባይዘው አሁንም ከእግዚአብሔር ቃል እንገራችሁ የሚለይ በሌለበት ራስ ትንቢትን መናገር ወንጀል ነው። ለምሳሌ የሚለዩ ማናቸው ካላችሁ የእግዚአብሔር ቃል ዕውቀት ያላቸው ነገሩን ፊልተር ማድረግ የሚችሉ እነሱ በሌሉበት በየመንደሩ እየዞሩ ለደካማ ሰዎች ትንቢትን መናገር ራሱ በደል። ባይዘው ማወቅ ያለባችሁ የትኛውም የጸጋ ስጦታዎች ለሰዎች ተሰጥተው ሰዎቹ ለቤተ ክርስቲያን ነው የተሰጡት። አሜን። የግል አክሲዮን ወይም ፕሮፐርቲ አይደለም ጸጋ ስጦታ።
ለምሳሌ እኔን እግዚአብሔር የማስተማር ጸጋ ሰጥቶኝ ከሆነ ያንን ጸጋ ከሰጠኝ በኋላ እኔን እግዚአብሔር ለቤተ ክርስቲያን የሰጠው። ስለዚህ የኔ ላይ ያለ የትኛውም ጸጋ ኦፕሬት ማድረግ የሚችለው አንደር ዘ ቸርች ኦቶሪቲ ነው፣ ከቸርች ስልጣን ስር ሆኖ ማለት። አንዳንድ ሰዎች የሆነ ነገር ይታይባቸዋል፣ ከዛስ ቤተ ክርስቲያን የላቸው፣ የሚገስጻቸው የላቸው፣ መንፈሳዊ የሚቆጣቸው ሰው የላቸው። ከዛስ ጸጉሩ እንደዚህ አሳድጎ ከረባት ለብሶ ምን አድርጎ በየመንደሩ እየሄደ ይተነበያል። ቢከርፉል ከእንደዚህ አይነት ሰው በጣም ተጠንቀቁ። የብዙ ሰዎችን ህይወት ያበላሹት፣ ትዳር ያበላሹት፣ ገንዘብ የዘረፉት እንደዚህ አይነት ተጠያቂነት የሌላቸው ሰዎች ናቸው። እግዚአብሔር ጸጋ ሰጥቶኛል ብለው ልክ እንደ ግል ንብረት ይዘውት በየቤቱ እየዞሩ ማለት መልእክት አለኝ እያሉ ለአንድ ሰው እያዙ መልእክት አለኝ በቃ ትንቢት የሚነገር ከሆነ እሺ ሊመዝኑ በሚችሉ ሰዎች ፊት ይነገር። ትንቢት አንድ ፈቃድ አለ። ምን? የመመርመር ፈቃድ አለ። አሜን። ለምን አትሉ? በደም የሚሰማኝ ሰው አለ? አንዳንድ ልማዶቻችንን መጣላለን። በቃ ካልተመረመረ ወይም ደግሞ በእግዚአብሔር ቃል ተፈትሾ ካላለፈ ትንቢትን ያለ መቀበል መብት አላችሁ። እንዴት ነው አንድ ባልና ሚስት መካከል ሰው ገብቶ ባልሽ ያንቺ አይደለም ብሎ ሰው መናገር የሚችለው? ተጋብተው በስነ ስርዓት እየኖሩ ያሉትን ሰዎች ባልሽ ሌላ ነው ብሎ ትንቢት ሲያመጡ አንዳንድ ሰዎች እሺ ይላሉ። ለምን? የእግዚአብሔር ቃል አያውቁም። ይሄን የሚያቅላቸውም ሰው የለም። ነገር ግን በዚህ ጉባኤ መካከል አንድ ሰው ተነስቶ ይሄን ቢናገር የመርመር አቅም ያላቸው ሰዎች አሉ። ኖ እንዳሰሚው የእግዚአብሔር ቃል አይደግፈውም ብሎ ይናገራሉ። የሚለይ በሌለበት አትናገሩ። ለምን ሲባል እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም። ለምትሄዱ እኔ ለማለት አይደለም። እዚህ ከመጣው አንድ ብዙ አመት ይሆን አንድ 5-6 አመት ሊሆን ይችላል እዚህ ሳገለግል የመጀመሪያ እሁድ ነው የመጣሁት ምናምን እና ታውቃላችሁ እያንዳንዱ ሰው ቸርች ፕሮቶኮል አለ። ምን እንደሚደረግ ምን እንደማይደረግ ቀስ እያሉ ይነግሩኛል እዚህ ያሉ ሰዎች ማለት ያው እንዳላበላሽ ነው አቃል ገብታችኋል። ለምሳሌ ፓስተር ቲዲ መካከላችን አለ ዌልካም በሉ ሲባል አሁን ሌላ ቦታ ብድግ ብለህ ነው የምትሄደው በቃ ተጠርተሃል ማለት እዚህ እንደዛ ሲባል መጠራትህ አይደለም ቁጭ በል ከዛ ነው የምትሄደው እና ገብተሽ ስራ። እኔ በጣም ከወደድኩት አንዱ ነገር ምንድነው ካላችሁ እዚህ መድረክ ላይ ራሱ እንደ ልብ ሽውሹ ማለት አይቻል። አሜን። ወዳለው እንደዚህ አይነት ስራ አንዳንድ ቦታ እጨነቃለሁ እኔ ራሴ የሚዘምሩ ሰው ፉር በዚህ በኩል ይሮጥ እግዚአብሔር እኮ የሥርዓት አምላክ ነው። እንኳን እግዚአብሔር ቤት ቀበሌ እንደዚህ አይደረግም። እንኳን እግዚአብሔር ቤት አንዳንድ ናይት ክለብም እንደዚህ አይደረግም። የሚደብራቸው ሰዎች አሉ። ሰምታችሁ? እኔ በፊት ቻናል አይ ነበር። አሁን እንኳን እንትኑም ሄደ አክሰሱም ሄደ። ከፍት ስታርቆ ነው ጩኸት ምንም እኮ አልተጀመረም። እስቲ ጩኸት እግዚአብሔር እኮ የሥርዓት አምላክ ነው። የማይሆን አካላዊ እንቅስቃሴ፣ የማይሆን ቃላት፣ የማይሆን ንግግር በእግዚአብሔር ቤት ውስጥ የሚጠበቅ አይደለም። ለምን? የምናመልከው አምላክ የሥርዓት አምላክ። እስቲ ለምን አሜን አትሉ? የሥርዓት አይደለም የሁከት አምላክ አይደለም ይላል። እዛ ቦታ ሁከት ካለ እመኑኝ እግዚአብሔር የለም። እየተቃወምኩ አይደለም የመንፈስ ቅዱስን ሥራ። መንፈስ ቅዱስ ቢጥላችሁ እንኳን የመንፈስ ቅዱስ ኃይል መጥቶ ቢጥላችሁ እንኳን እመኑኝ እሱ እንኳን ሥርዓት አለ። አሜን ለምናት እኔ በመንፈስ ቅዱስ ተሞልተው የወደቁ ሰዎች የተጎዱ አይቻላል። ከሚገርመኝ ነገር አንዱ በእውነት በመንፈስ የወደቁ ሰዎች ጉዳት ሲደርስባቸው አይቻላል። ይገርመኝ የታመሙ ሰዎች እኮ ነው በመንፈስ ተነክተው ሲወድቁ ተጎድተው ሲመጡ አይቻላል። ሥርዓት አለው መንፈስ ቅዱስ። እግዚአብሔር የሥርዓት አምላክ። ለምን አሜን አትሉ? ስለዚህ የትንቢት አሁን በእኛ ዘመን የልሳን አይደለም አንዱ ችግሩ ትንቢትም ነው። የትኛውም የተሰጧችሁ የጸጋ ስጦታዎች የተሰጧችሁ ለአካሉ ጥቅም ነው። አካሉ ጥቅም እንዲያገኝ ነው። አሜን። እኔ ይላችሁ ለምኜ ነው ማስተማር ያለብኝ፣ ተለምኜ አይደለም። እኔ ለምኜ ነው አገልግሎት ማገልገል ያለብኝ። ለምን? እኔ ላይ እግዚአብሔር ያስቀመጠው ነገር ካለ የተቀመጠበት መሰረታዊ ምክንያት ለእናንተ ጥቅም ነው። እናንተ ላይ ያለ የትኛውም የእግዚአብሔር ጸጋ የተቀመጠበት ምክንያት ለእኔ ጥቅም ነው።
አሜን አትም። ስለዚህ የምመጻደቅበት አይደለም፣ በችሎታ ያገኘሁት አይደለም፣ ጥሩ ጸላይ ስለሆንኩ ያገኘሁት አይደለም። ራሱ መጽሐፉ እንደሚነግረን መንፈስ ቅዱስ እንደወደደ ይሰጣል እንደሚለው ነው። እንደወደደ ይሰጣል ማለት ነው። አሜን አትም። ይላችሁ ጸጋ ያላችሁ በእግዚአብሔር ጸጋ ቤተክርስቲያን ውስጥ ብታገለግሉ በተለያዩ መልኩ ያላችሁ ሰዎችን አንድ ነገር ልንገራችሁ። ምን ካላችሁ አንዳንድ ሰው እግዚአብሔር ጸጋ አፍስሶበት እግዚአብሔርን እያገለገለ እግዚአብሔርን እያከበረ እየኖረ እያለ አንዳንድ ትዕቢት ይሰማዋል። የራሱ ጉዳይ ይመስለዋል የተሰጠው እግዚአብሔር ጸጋ። እኔ ልንገራችሁ እናንተ የእግዚአብሔር ጸጋ ተሰጥቷችሁ ባታገለግሉ ልክ እንደናንተ አይነት ሌላ አለው እግዚአብሔር። አሜን አትሉ? ይሄ በእግዚአብሔር ቃል አስረዳችሁ። ሐዋርያ ሥራ ምዕራፍ 2 ከመምጣቱ በፊት ምዕራፍ 1 ላይ በጎደለው በገዛ ፈቃዱ አገልግሎቱን በተው በይሁዳ ፋንታ ሌላ ሐዋርያ እንሹም አሉ። እሺ እንሹም? አዎ ክራይቴሪያ እናውጣ። ምን? ከጌታ ከኢየሱስ ክርስቶስ ጥምቀት ጀምሮ አብሮ የነበረ እንደዚህ ያደረገ እንደዚህ ሲባል እንግዲህ ታውቃላችሁ የነበሩ ብዙ ሰዎች ስለሆኑ በርከት ብለው ይመጣሉ። ከዛ ሲያጣሩ በኳሊፊኬሽን እኩል የሆኑ ሁለት ሰዎች መጡ። ማቲያስና ሌላ አንድ ሰው መጡ እኩል። ከዛ ሐዋርያቱ ባወጡት ክራይቴሪያ መሰረት ሁለቱም እኩል ናቸው። ምን ያርጓቸው? ስለዚህ መንፈስ ቅዱስ እንዲለይልን እንጸልይና በሁለቱ ላይ ዕጣ እንጣጣል። ዕጣ ያወደቀበት በሐዋርያነት ይግባ ተባለ። ከዛስ ዕጣ ሲያወጡ ዕጣው ማቲያስ ላይ ወደቀ። ሰምታችሁ? ከዛስ ማቲያስ ምን ሆነ? ሐዋርያ። ግን ማቲያስ አይ እኔ ብዙ አይመቸኝም፣ እኔ ይሄን አልፈልግም ምናምን ቢል ምንም ችግር የለም። ልክ የሱን አይነት ያኛዋል። አትፈልግም? አዎ ግባ ይባላል። አሜን አትም። ስለዚህ አንዳንዶቻችን የመጨረሻ ካለኛ እንትን አይሆንም ማለት አንችልም። እንደኛው ጸጋ የተሞላ እግዚአብሔር ሰው አለው። ለምን አሜን አትሉ? ሰው እድል ነው የተሰጣችሁ ምን የማድረግ የማገልገል። የመጨረሻ አንድ ኮንትሮቨርሻል ነገር ባላልፍባችሁ ደስ ስለሚለኝ የመጨረሻዋን እንናገር። አሁን ብዙ ሰዎች የምትከራከሩበት ሴቶች በማህበር ዝም ይበሉ። ይቅርታ አድርጉልኝ እህቶች። ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም። ለሴቶች በማህበር መካከል መናገር ነውና ምንም ሊማሩ ቢወዱ በቤታቸው በባሎቻቸው ይጠይቁ ይላል። አሁን ብዙ አመለካከት አለ እዚህ ጉዳይ ላይ እና አንዳንድ ሰው ይጣና በቃ ሴቶች አያገለግሉም፣ ሴቶች አገልግሎት አልተፈቀደላቸውም ብሎ ከሚከራከሩበት ቦታ አንዱ ይሄ ነው። ኮንቴክስቱ ግን ምንድነው ካላችሁ እኔ ባጠናዋት በመጽሐፍ ቅዱስ ሐሳብ ልክ እኔ እንኳን በተረዳዋት ነው የምላችሁ። እናንተ ፈርዘር መቆፈር ትችላላችሁ። ይሄ ከዚህ በፊት ስንማር አንድ ሰው ትንቢት ሲናገር ሌሎቹ ምን ያድርጉ ይላል? ይስሙና ጀጅ ያድርጉ ይላል አይደል? ከዛ ቆሮንቶስ ውስጥ ምን ሆነ ካላችሁ አንድ ሰው ትንቢት ይናገራል፣ ሰው እጁን እያወጣ እንደ እግዚአብሔር ቃል ነገሩን ክሪቲሳይዝ ያደርገዋል ማለት ነው። በዚህ መካከል ሴቶቹ ምን ያደርጋሉ? እጅ አወጥና ይናገራሉ። በጣም አብዛኛው ጊዜ ሴቶቹ ለትምህርትም ተጋላጭ ለእግዚአብሔር ቃልም ለአገልግሎትም ተጋላጭ ስላልነበሩ ስህተት ይሰራሉ ማለት ነው። ስለዚህ ይሄን ለማስቆም ምን ተደረገ? ቆይ ሴቶቹ በማህበር መካከል አይናገሩ፣ የበሰሉ የተማሩት ባሎቻቸው ምን ያደርጉ? ይናገሩ። ለምን ካላችሁ ይሄ ለምንድን ነው እንደዚህ የተባለው ካላችሁ በጉባኤ መካከል የተሳሳተ ነገር ወይ ደግሞ እግዚአብሔር ቃል የማይደግፈው ነገር ሴቷ ስትናገር የሚያፍረው ማን ነው? ሪፕሬዘንት የሚያደርገው ባሏ ስለሆነ ለቤተሰቦቿ ሀፍረት ይሆናል። ስለዚህ በጉባኤ መካከል ዝም ይበሉና በቤታቸው ባሎቻቸው ምን ያደርጉ ይላል? ይጠይቁ። የቅድሙ ትንቢት የቅድሙ መገለጥ የቅድሙ የልሳን ትርጉም ካልገባት በቤት ተናገሩ። ለምን? በሴቶች የሚናገሩት ነገር ምክንያት ባሎቻቸው እያፈሩ ስለተቸገሩ ማለት ነው እንጂ አጠቃላይ ከዚህ ተነስተን ሴቶች በጉባኤ መካከልም ይሁን በሰርቪስ በአጠቃላይ አገልግሎት ውስጥ አይሳተፉ የሚል ምንም እንትን የለም። ለምን ሲባል መንፈስ ቅዱስ በአዲስ ኪዳን በሴትና በወንድ ባሪያዎቼ ላይ ነው የሚለው። ከዛስ ምን አደርጋለሁ ነው መንፈሴን አስፈሰሰ። ከዛ እነሱም ትንቢትን ምን ያደርጋሉ? ይናገራሉ። ትንቢት የሚነገረው የት ነው ካላችሁ ጉባኤ መካከል ቅድም በተማርነው መካከል በጉባኤ መካከል ሴቶች ትንቢት የመናገር መብት ካላቸው አጠቃላይ ዝም ማለት ግዴታ ተጥሎባቸዋል ማለት አይደለም ማለት። አንድ ሴት ደግሞ ትንቢት የመናገርና የማስተላለፍን ያህል እግዚአብሔር ጸጋ ከሰጣት ሌላውን ነገር የማድረግ እግዚአብሔር ሰጥቷታል ማለት። አሜን አሜን። ግን ምን ይሆናል?
ስርዓት ይኖር። ባለፈው ነግሬያቸዋለሁ ስለ ሴቶች አለባበስ ስንነጋገር የሴቶች አለባበስ የተከለከለበት ምክንያት አጠቃላይ ባህል ውስጥ ሴቶች የሚለብሱበትን መንገድ የማይከተሉ ሴቶች ስለመጡ ነው በቤተክርስቲያን። አትሊስት እንደሌላው ማህበረሰብ ተቀባይነት እንኳን ለምን አትለብሱም በሚል ደረጃ ነው ማለት ነው። የመጨረሻ ማጠቃለያ የኔም የመጨረሻ ምክር በዚህ ጉዳይ ቅዱሳን ልሳን በጣም ስላወራችሁ መንፈሳዊ ናችሁ ማለት አይደለም። አሜን። ልሳን በጣም እግዚአብሔርን ምስጢር ለማውራት የሚጠቅም እጅግ የከበረ ስጦታ ነው። ለምሳሌ በሮሜ መጽሐፍ ምዕራፍ 8 ላይ መንፈስ በማይታይ መቃተት በውስጣችሁ ይጸልያል ስለ ቅዱሳን ሳይቀር ይማልዳል ብሎ የሚናገረው ከራሳችሁ አልፋችሁ ለሌሎች መጸለይ የሚችሉት አንዱ በልሳን ነው። ለምን ልሳን ውስጥ የምትጸልዩት ጸሎት ጠቅላላ የእግዚአብሔርን በጎ ፈቃድ ነው የምትጸልዩት። በልሳን ስትጸልዩ እመኑኝ የራሳችሁን ኢጎ አትጸልዩ፣ በመንፈስ የእግዚአብሔርን ፈቃድ ነው የምትጸልዩት። አንዳንዶቻችሁ በአፋችሁ የተናገራችሁትን እግዚአብሔር የማይፈቅደውን ነገር ምናልባት በልሳኖቻችሁ እያስተካከላችሁ ልትጸልዩ ትችላላችሁ። አሜን አትሉ? ስለዚህ ተጠቀሙት፣ አትከልከሉ ይላል። ምን ልሳንን ከመናገር እኔ ልንገራችሁ አንዱ ፐርሰናል ኤክስፒሪየንስ ብነግራችሁ ልሳንን ለምን ትጠቀማለህ ካላችሁ ባይዘው በልሳን እጸልያለሁ። አሜን። አይመስላችሁም? ግን እጸልያለሁ። አሜን። ልሳን የምትጠቀምበት ምክንያት አንዳንድ ጉዳዮችን የኔ ቋንቋ የምችለው አማርኛ አይገልጥልኝም። የመንፈስ ቅዱስ ቋንቋ ግን በደንብ በልቤ ሲፈስ አውቃለሁ፣ ሲገልጥልኝ አውቃለሁ። ለማለት የፈለኩትን እንዳለልኝ አምናለሁ ማለት ነው። አሜን አትሉ? ስለዚህ በጸሎቶቻችሁ ቦታ እንደዚህ ብታደርጉ ምንም ችግር የለውም። ነገር ግን እዚህ ጉባኤ መካከል መጣችሁ እግዚአብሔር ባከበረውና እግዚአብሔር በወደደው ሕዝብ ምክንያት ለነውጥ፣ ለብጥብጥ፣ ለሁከት በሚደረግ ደረጃ አታድርጉ። አንስ አያለው በጉባኤ መካከል የሆነ ነገር የሚነካ ነገር ሲነገር ከዛስ ልሳን ይጀምራል። ለ5 ደቂቃ ቆመን እንጠብቀዋለን። እመነኝ መቆጣጠር ይችላል። እመነኝ እግዚአብሔር የሥርዓት አምላክ ነው። በደንብ አሜን በሉ። ለሌሎች ጥያቄ በሚሆን ደረጃ አገልግሎታችሁን አታድርጉት። የትኛውም ነገር እሱ ብቻ አይደለም። እንደኔ ደግሞ የማስተማር እድል ከተሰጣችሁ ለሌሎች እንቅፋት በሚሆን ደረጃ አትድረጉ። የምትናገሩትን መጠንቀቅ፣ ማን አለ ብሎ ማሰብ፣ የእድሜያችሁን ሁኔታ ማየት፣ የማይገቡ ቃላቶችን አለመናገር እግዚአብሔርን ለማክበር ይጠቅማል ማለት። ስለዚህ አምናለሁ እግዚአብሔር ጸጋ ሰጥቷችኋል። የተሰጣችሁ ጸጋ ግን ለማህበሩ ጥቅም ይሁንላችሁ። እስቲ በደንብ አሜን በሉ። እግዚአብሔር ያፈሰሰባችሁ የትኛውም የመንፈስ ቅዱስ ስጦታ በእውነት ጸልያለሁ ለእግዚአብሔር ክብር ይሁንላችሁ። ቆመን እንጸልያለን እግዚአብሔር ፊት